ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የረሃጅማ ፕሮግራም ተከታታዮቻችን አብራችሁን ቆይታ ያደረጋችሁ ስለሆነ ከልብ እናመሰግናለን። ከስቱዲዮ ወጣ ብለናል። አሁን የምንገኘው በሸጎሌ ሼኾጀሌ በተለምዶ የሚባለው ሰፈር ነው የምንገኘው። ሰለፈ ሳሊሂን የሚባል መስጊድ ነው ዛሬ ቆይታ የምናደርገው። ዛሬ እዚህ መስጊድ ላይ የተለያዩ መሰናዶዎች ይደረጋሉ። በዚህ መስጊድ ውስጥ የሚዘጋጅ የስፖርት ማዘውተሪያ ምርቃት ይኖረናል። እንዲሁም ደግሞ የንጹህ የጉድጓድ ውሃ ምርቃትም ይኖረናል። ከዚህ ጋር በተጨማሪም እንግዲህ የሚዲያ ባለሙያዎችና የዚህ የመስጊድ ኮሚቴዎችም ደግሞ የሚወዳደሩት በጣም አስገራሚ የእግር ኳስ ውድድርም አለ። ይህንንም ፕሮግራም እናያለን። ወደ ቅጥር ግቢው ገብተን ደግሞ እንግዲህ የመሰናዶችን እንካትላለን። አብራችሁን ቆይታ ያደርጋችሁ ስለሆነ ከልብ እናመሰግናለን። تلك آيات الله نتلوها عليك بالحق وإنه لذو فضل على العالمين صدق الله العظيم. بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم وبعد أحييكم بتحية الإسلام فأقول السلام عليكم ورحمة الله وبركاته. መስጊዶቻችን መድረሳዎቻችን የሰው ልጅ መንፈሳዊ ህይወት የማደስ የቀልብ እርጋታ የመስጠት አቅማቸው ከፍተኛ የመሆን ያህል ሁለገብ ስብዕና እንዲኖረንና አካላዊ ብቃታችን የተጠበቀ ጤናማ ንቁ ዜጋዎች መሆን ይጠበቅብናል። ከጎናችን ሆናችሁ በገንዘብ በሞራል ላገዛችሁን ሁሉ አላህ ኸይር ጀዛችሁን እንዲከፍላችሁ እየተመኘው ምስጋናዬን አቀርባለሁ። ለሁሉም ፕሮጀክቶች መሳካት ድጋፍ ላደረጋችሁ በየደረጃው ላላችሁ የመንግስት ተቋማት የመጅሊስ ኃላፊዎች በተለይ ለወረዳ 10 አስተዳደር ከፍተኛ ምስጋና ማቅረብ እንወዳለን። ሁላችንም እድሜና ጤና ለሀገራችን ሰላም ብልጽግና እየተመኘን መልካም ጊዜ የምረቃ በዓል እንዲሆንልኝ እመኛለሁ። አመሰግናለሁ።
መርሃባ የዚህ እግር ኳስ እንግዲህ የጀርባ አጥንትን አግኝቻለሁ ዛሬ እንደ ቡድን አጋር ሳይሆን እንደ አንድ ኢንተርቪው ነው የምቀመጠው። አዎ አይደለ? አልሐምዱሊላህ የመጀመሪያውን ጎል ያው ቢስሚላህ የተባለ ባንተ ከፍተነዋል። እንዴት አገኘው በስተርጂና ኳስ? ኧረ እኔ ምን በስተርጂና እነሱ ናቸው የተጫወቱት። ተመልካቾች በእርግጥ የተመለከቱትን አይነት ደስ የሚል ቆይታ ነበር የነበረው። ያው የተዝናኑት ጨዋታ ነው። እኔ ያው ታውቀኛለህ እጅ አልሰጥም ቀነስ አድርገናል። የተጫወትከው ቀነስ አድርገናል እና ደስ የሚል ቆይታ ነበር የነበረ። አልሐምዱሊላህ እንደዚህ ነገሮች መበረከት አለባቸው ብለን እናምናለን። ያው ሁሌም የምናደርገው ነገር አንዱ ይሄ ነው። ከአሁን በፊት እንግዲህ ምናልባት መጀመሪያ ተቋዋ መስጊድ ላይ የተወሰነ ነገሮችን አስጎብኝተን ነበረ። ሰለፈሷል ይሄን መስጊድ ደግሞ ዛሬ ይሄን ነገር አየና እንዳንተ እንግዲህ የሚዲያም ሲኦ እንደመሆንህም የመዝናኛ ክፍል ማዘጋጅ ነው ረጅም ዓመትና ምን ፋይዳ አላቸው አሁን እንደዚህ መስጊዶች ውስጥ መዝናኛዎች እንደዚህ አይነት ከመስጊጃነት ባሻገር መስጊዶች እና ስራዎችን ይሰራል? በመሰረቱ መስጊዶች እንደዚህ አይነት ስራ ሊሰሩ ነበር እንደው ስታብሊሽ መደረግ ያለባቸው። እንዳለመታደል ሆኖ እንደ ሀገር ለመስጊዶች የሚሰጠው ቦታ ጠባብ ከመሆኑ ያለን ሪሶርስ ትንሽ ከመሆኑ የተነሳ ብዙ እንደዚህ አይነት እድሎችን አላገኘንም ነበር። አሁን በሚገኙ ጥሩ አጋጣሚዎች ነቃ እያሉ ነው። ሙጀማዕ ተቋ በዚህ ፈርቀዳጅ ይመስለኛል ሜዳ በመስራት ከአንድም ሁለት ሜዳ በመስራት ለወጣቶች መስጂድን ቤታቸው እንዲያደርጉት ለማድረግ የተሞከረው የውሃ ጉድጓድ ቁፋሮ በጣም ትልቅ ነገር ነው። ይሄ ማህበረሰብን ማገልገልም ጭምር ነው። ስለዚህ መስጂድ ሰላት ተሰግዶበት የሚወጣ ቤት ብቻም ሳይሆን እንደ ማረፊያም እንደ መዝናኛም እንደ ሁሉ ማህበራዊ ኃላፊነትም የሚሰራበት ቦታ እንደሆነ መታሰብ ይኖርበታል ብዬ አስባለሁ። የዛን ውጤት ነው ያየነው። በጣም ተራማጆች ናቸው። ያላቸውን ሪሶርስ አሰባስበው ተግባራዊ ለማድረግ የሞከሩበት መንገድ የሚያስመስል አወሊያም ላይ ይቻላል ይመስለኛል። በሚገባ ነስር መስጂድ ከኛው ከስቱዲያችን ወረድ ብሎ የሚገኘው መስጂድ ላይም እንደዚሁ ትልቅ ሜዳ ተሰርቷል። እንደዚህ ነገሮች በጣም ነው በርከት ያለባቸው። ገና ጅምር ነው ይሄ። ብዙ ተቋማት ያስፈልጉናል። ወንዶች ናቸው ለምሳሌ እዚህ ብዙ ጊዜ መተው የሚጫወቱ፣ ለእህቶች ደግሞ ክሎዝድ ዶር ላይ ያስፈልገናል። ኳስ ብቻ አይደለም አካል ጉዳተኞችም ኢንክሉድድ መሆን አለበት በመዝናኛው ላይ። ባለን ሪሶርስ ብቻ ከዚህ በኋላ ብዙ መሰራት ይኖርበታል ብዬ አስባለሁ። ይሄ ጅማሮ ነው። እንደ ሰለፈ ሷሊህ ያለ መስጂድ ደግሞ አርአያ ነው። ከዚህ በፊትም ቀደም ብለው ነገሮችን ማስተካከል ይችሉበታል። እንግዲህ ዛሬም ይሄንን አሳይተውናል። ምናልባት እንግዲህ የዋንጫ ሽልማትም ስላለ ኮከብ ልትሆን ትችላለህና አላቆይዝ በጣም ደስ ይለኛል። ከተመልካች ጋር በኋላ እንገናኛለን። ዛካ ብዙ የሚያስቸግር ወቅት አይደለም። ወቅቱም የተመቻቸ ወቅት ነው። ይሄንን እንደ ድሮ አናየውም። የተቋም ጥንካሬ መኖር አለበት። የጠነከረ ተቋም ያለው ማህበረሰብ ይከበራል፣ ይታፈራል፣ ይፈራል። ስለዚህ ተቋማችንን መደገፍ አለበት እያንዳንዱ ማህበረሰብ። እኛም ደግሞ ወርደን መስራት ይጠበቅብናል። በዛ አጋጣሚ አንድ ቂሷ ልንገራችሁና እጨርሳለሁ። ሸህየው ገንፎ ይወዳሉ። ገንፎ በጣም ይወዳሉ። የሆነ ቦታ ላይ ያሉ ልጅቷ ትጠራቸዋለች። አባዬ ሆይ ሸዎቹ አባዬ ይጠሯዋል ስትላቸው ልቅር እያሉ ሁለት ልብ ሆኑና አይ መሄድ ይሻላል አሉ። ሲሄዱ በር ላይ ገንፎ ተሞልቷል። አሁን አዑዙ ቢላሂ ሚነ ሸይጣን ረጂም አሉ። ምን ነው ሲሏቸው ተጠርቼ የቀራው መሰለኝ ነው ያሉት። ስለዚህ እኔም አዑዙ ቢላሂ አይደለም። ስለዚህ ደስ ብሎኛል እናንተ መካከል ላይ በመገኘታችን። እንወዳቸዋለን፣ እናከብራቸዋለን። ለዲል የሚበቃ ትውልድ አላህ ይፍጠርልን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። በቅድሚያ እንኳን ደስ ያላችሁ። እንኳን አብሮ ደሰን እንኳን አብሮ አደረሰን። እስኪ እንተዋወቅ እንደው ከስም እንጀምር። የስራ ድርሻ ምንድን ነው? ሐጂ መሐመድ ሰብዲን እባላለሁ። በጉለሌ ክፍለ ከተማ አሁን በምናየው ግቢ ውስጥ በቆምንበት ግቢ ውስጥ የሰለፈ ሷሊሂን ኮሚቴ ዋና ሰብሳቢ ነው። መርሐባ። ዛሬ ምንድን ነው እስኪ እንደው ምን ፕሮግራም ተከናወነ እዚህ? ወላሂ ዛሬ በጣም ሰፊ የሆነ ፕሮጀክት ስራ ተግባር ነው የተከናወነው። ያው እንደምታዩት
ይሄ ዘመናዊ የሆነ የስፖርት ማዘውተሪያ ቦታ ነው። ማንኛውም ወጣት ማህበረሰብ አልባሌ ቦታ እንዳይሆን በስነ ምግባር የታነጸና በአካል የዳበረ ስብዕናን የተላበሰ ዜጋን ለማፍራት በከፍተኛ ትጋትና ብርታት ይህንን የስፖርት ማዘውተሪያ ሜዳ ሰርተናል። መለስ እንበልና ስለዚህ ሜዳ ዝግጅት እስኪ እንደው የተወሰነ እንትናገር ሀሳቡ እንዴት ወጣ? ምን ያክል ወጪ ወጣበት? እንዲሁም ደግሞ የገንዘብ ምንጩ ከየት ነው? አው የዚህ የስፖርት ሜዳ ምንድነው አብዛኛው ወጣቶቻችን ባልባሌ ቦታ በሱሶች ተጠምደው አትሊስት ከመስጊድ በመራቅ አይነት ሁኔታ ላይ ስላሉ አንደኛ ነገር ይሄ የስፖርት ሜዳ መስራቱ ሁለት አይነት ጥቅም አለው። አንድ የገቢ ምንጭም ነው ለመስጊዱ የአውቃፍ ስራ ለሙአዚን ለኢማሞችና ለጥበቃዎች አገልግሎት የሚውል ሁልጊዜ ማህበረሰቡን ከማስቸገር አንድ ኢንካም ጀነሬት የሚያደርግን ስራ መፍጠር ነው። ዋናውና ግን ጉልህ ድርሻ አለን ብለን የምናስበው ወጣቱ ማህበረሰብ በስነ ምግባርና በፊዚካል ፊትነስ የታነጸን ወጣት ማፍራት ነው የሚል ዓላማ ነው የያዝነው። ስንጀምረው እንደ ኮሚቴ ተወያየን፣ ዲስከስ አደረግንበትና ሶርሳችን ምን መሆን አለበት፣ የገቢ ምንጫችን ማህበረሰቡን ነው፣ ህዝቡን አስተባብረን ይህን ጉዳይ አስረድተ ነው እነሱም ከፍተኛ የገንዘብ እገዛና የእውቀት እገዛ በማድረግ የዚህ የሙያ ባለቤት የሆኑ እነ ሰይድ ኪያር አይነት ልጆች በማማከር ይህንን ሜዳ እውን ለማድረግ ችለናል እና ወደ 11 ሚሊዮን 700 ሺህ ብር ወጪ ጨርሷል። ይሄ ሜዳ የተለየ የሚያደርገው እንደሌላው ሜዳ የሲሚንቶ ንጣፍ ላይ አይደል የተነጠፈው፣ ኮምፓክት የተደረገ ንጹህ የታጠበ አሸዋ የተደለደለና ሰዎች እግራቸውን እንዳይቀጠቅጥ ተደርጎ ለአካል ጥንካሬ ምንም ምቹ በሆነ ሁኔታ የተሰራ ሜዳ መሆኑ የተለየ ያደርጋል። አሁን ምንድነው የንጹህ ጥልቅ ጉድጓድ ቁፋሮ አድርገን የንጹህ ውሃ አቅርቦት የውሃ ችግር ያው በከተማችን እንደምታውቁት ሁሉ ቦታ ችግር አለ። ይሄ ደግሞ በመንግስት ብቻ አቅም የሚቀረፍ ስላልሆነ ይህንን አህለል ከይር በማነጋገር ስሜ እንዳይጣቀስ ብሎ ስላሉ ነው ስም መጥቀስ ያልፈለግነውና ይህንን ውሃ ለማውጣት ፈቃደኛ ስለሆኑ እነሱን አስተባብረን ከነ ዲኖ በድሩ ጋር እና በዚህ ሙያ ላይ ያሉ ሰዎች ጋር በመሆን በመመካከር ይህ ውሃ እንዲወጣና እውን እንዲሆን ለሻወር አገልግሎት፣ ለኡዱ አገልግሎትና ለመጸዳጃ ቤቶች በቂ የሆነ ውሃ ተርፎን ለሌላውም ማንኛውም ማህበረሰብ አገልግሎት እንዲሰጥ የመስጊዱ አስተዳደር ፍቃድ አድርጎ በሶስት በሮች በኩል የቧንቧ ውሃ አውጥቶ ማንኛውም የአካባቢ ነዋሪ ማንኛውም ማህበረሰብ ሃይማኖት፣ ጾታ ሳይለይ ሁሉ ማህበረሰብ እንዲጠቀም ይህንን እንትን ብለናል። ብዙ ጊዜ የእምነት አባቶች በሚጠሩ መድረኮች ላይ በየትኛውም ቦታ ላይ ቅድሚያ እንሰጣለን። ምክንያቱም በእነሱ ጀርባ በርካታ ህዝብ አለ። ህዝቡን ወክለው ያሉ አባቶች ናቸው። ብዙ ኃላፊነት ያለባቸው፣ ብዙ የስራ ተልፎ ያለባቸው አባቶች ስለሆኑ የግድ ለነሱ ክብር መስጠት ስለሚያስፈልግ በተለይ እኔ ደግሞ እንደ ጉለሌ ክፍለ ከተማ ከእምነት ተቋማት ጋር ክፍለ ከተማችን ላይ ካሉ የእምነት ተቋማቶች ጋር እጅግ በጣም በሚገርም ሁኔታ በጥሩ ትስስር በጥሩ ቅርርቦች አብረን በርካታ ስራዎችን እየሰራ ስለሆነ ለዛ ቅድሚያ መስጠት ስላለብኝ ግዴታም ስለሆነ ማለት ነው። ግዴታም ስለሆነ ሁለተኛው ዛሬ የተሰራው ስራ እጅግ ደግሞ በጣም ይገርማል። ቪዲዮም ላኩልኝ ብያቸው ተልኮልኝ አይቼው ሙሉ በሙሉ በመንግስት ወጪ የተሰራ ነው ይመስላል። እውነት እና በጣም ያስደምም ስራ ነው የተሰራው። በቅድሚያ እንኳን ለዚህ ቀን አደረሳችሁ። እንኳን አብሮ ደስ አለን። እንታወቅ እስኪ ስማን እንበል። የስራ ድርሻ ፋሪስ እባላለሁ። የፉትቦል ፍሪስታይል እና የፉትሳል እንዲሁም ፉትቦል ላይ ባለሙያ ነው። በጣም ጥሩ። ዛሬ ስለ ፉትሳል መስክ ውስጥ ነው የምንገኘው ነው ያው የስፖርት ማዘውተሪያ አስመረቃችኋል ዛሬ። እስኪ ስለዚህ ሜዳ አጠቃላይ ነገር ንገረኝ። የግንባታው ጥራት ምን ይመስላል? እንደው ከሌሎች አካባቢዎች አሁን ብዙ ቦታ አዲስ አበባ ውስጥ ላይ ፉትሳል ምንድን ነው የስፖርት ማዘውተሪያ ሜዳዎች የተገነቡ ነውና ምን የተለየ ነገር አለ? ኦኬ እሺ። የእኛ ሜዳ ለየት የሚያደርገው ነገር ምንድን ነው? አንደኛ እንደ ሌሎች ሜዳዎች ከስር ኮንክሪት አይደለም፣ አሸዋን የተጠቀጠቀው
ከላይ አርቲፊሻል ሳር እንደምታዩት ለብሷል። ይህ አርቲፊሻል ሳር ለምሳሌ ክረምት ላይ ውሃ ቢይዝ እንኳን ውሃ እንትን ቢል ሜዳው ላይ አይተኛም። ከስር የተሰራለት ነገር አለ። አሸዋ ወደ ውስጥ መጥቶ ይመጣውና ዳር ዳር ያሉ ግሪሎች አሉ፣ ዙሪያውን ያሉ ግሪሎች አሉ። በእነሱ ወደ ግሪሉ እንዲሄድ ተደርጎ ፍሳሹ ይወጣል ማለት ነው። ሌላው ደግሞ ምንድነው አድቫንቴጁ? የሜዳው አድቫንቴጅ ለተጫዋቾች ደህንነት ሲባል ማለት ነው። በአሁኑ ሰዓት አብዛኞቹ የፉትሳል ሜዳዎች ከስር ኮንክሪት በመሆናቸው የተነሳ ብዙዎቹ ለጉልበት ፔን፣ ለወገብ ፔን እና ለቁርጭምጭሚት እንዲሁም ለተለያዩ የጎንዮሽ ውጋቶች እየተጋለጡ ነው። እኛ ጋር ደግሞ ይህን ታሳቢ ያደረገ ነገር ነው የተሰራው እና ትክክለኛውም የፉትሳል ሜዳ አሰራር ተከትሎ የተደረገ ነገር ነው ያለው። ሌላው ደግሞ ትልቁ ሳይዙ ስፋቱ ተለቅ ይላል። ወደፊት ለጥጠ ነው ወደ 2 ሜዳ የማድረግ ነገሩና ሲያስፈልግ 1 ሜዳ ሲያስፈልግ 2 ሜዳ የሚሆንበት አድቫንቴጅ አለ። ያ ማለት ለምሳሌ እዚህ ሜዳ ላይ ሲመጡ 7-1 ወይ 6-1 ያጫውታል በአሁኑ ሰዓት ላይ። ያ ማለት በጣም ብዙ ሆኖ ቢመጡ ቢኖርባቸው ወይ 1 ዳኛ ወይ 2 ዳኛ ነው የሚሆንባቸው። 30 ሰው እንኳን ቢመጣ 14ቱ ቀድሞ ይገባሉ። 16 1 ዳኛና 2 ሰው ትርፍ ሊሆንባቸው 2 ሰው ነው ትርፍ የሚሆን። ስለዚህ ሌሎች ቦታ ላይ 4-1 ወይ 5-1 ስለሆነ ሲጫወቱበት ብዙ ሆኖ ይሄዱና ሳይጫወቱ 2 ሰዓታቸው ታልቃለች። እኛ ጋር ግን ሁሉንም ማሳተፍ የሚችልና ያችን ታይም በደንብ መጠቀም የሚያስችሉት እድል አላቸው። አንደኛ ይሄ መስጂድ ነው። መስጂድ የህፃናትን፣ የልጆችን፣ የሰው ልጆችን አእምሮ መገንቢያ ቦታ ነው። ብዙ ሰዎች በእምነት ተቋማት ላይ ደግሞ እንደዚህ አይነት ነገሮች ደግሞ ሲኖሩ ያንን ስብዕናቸውን የተገነባ ሆኖ ሌላው ደግሞ ምንድነው በአካልና በአእምሮ የጠነከሩ ሆኖ በስፖርት ዳብረው። ምክንያቱም በአሁኑ ሰዓት እንደምታዩት አብዛኛው ብዙ ሜዳዎች እየተሰሩ ነው። አብዛኛው አገልግሎት የሚሰጠው ለጤና ቡድኖች ነው። ትልልቅ ነገ ትውልድ የሚረከበው ምናምን አይደለም። እኛ የጤና ቡድኖች አሉ፣ የሚጫወቱበት ሰዓት አለ፣ ለአካዳሚ የሚሰሩበት ሰዓት አለ። ያንን እንትን አሬንጅ አድርገናል። ሌላው የነገ አገር ተረካቢ የሆኑ የዚህን ሀገር ስፖርት የሚመሩት ህፃናትን በደንብ አድርገን አሰልጥነን በአካልም በአእምሮ ጠንካራ የሆነ ትውልድ ማፍራት ነው። ምክንያቱም እንደምታየው በማህበራዊ ሚዲያዎች አብዛኛው ህፃናቶች ተይዘው ሜዳዎች በየቦታው ቢሰሩ አካዳሚዎቻችን ዛሬም ድረስ ባዶ ናቸው። አካዳሚዎቻችን ብዙ የሚሰለጥነው ፍላጎት ያለው አይደለም። ስለዚህ ከሱስ የጸዳ ትውልድ ለመፍጠር አሰጣጣችንም እነሱን ሊማርክና የእነሱን ችሎታ ሊያሳድግ በሚችልበት መንገድ ላይ ከሆነ የበለጠ ትውልድ መቅረጽ እንችላለን። እንዲወዱት አድርገን ትሬኒንጉንም ስኪላቸውንም ካሳደግንላቸው በራሳቸው እንዲተማመኑ ካደረግናቸው ልጆች ከሞባይልና ከማህበራዊ ሚዲያ ርቀው ወደ ሜዳ እንዲመጡ። ምክንያቱም የኛ ጄኔሬሽን የነበረው ከርቅ ቦታ ተነስተን ጃን ሜዳ ድረስ ሄደን ነበር የምንሰራው። አሁን በአካባቢያቸው ተፈጥሮላቸዋል። እዚህ ብዙ ነዋሪ ያለበት አካባቢ ነው። ብዙ አይነት ልጆች የሚፈሩበት ቦታ ስለሆነ ይህንን ታሳቢ ያደረገ ነገር ነው የሚያዘጋጀ ነው። የተሻለ ነገር ይኖራል ብዬ አስባለሁ። እኔም አመሰግናለሁ። ተመልካቾቻችን የዛሬው ፕሮግራማችን እንግዲህ ይህንን ይመስል ነበር። በሰለፈ ሷሊሂን በተለምዶ እንግዲህ ሸጎሌ መስጊድ አካባቢ የሚገኝ መስጂድ ነው። ዛሬ ያስመረቃቸውን አሁን የምታዩትን የኳስ ሜዳ እንዲሁም ደግሞ የውሃ ምርቃት እንደተከታተላችሁት ይመስላል። እንግዲህ በፕሮግራማችን ደስተኛ እንደሆናችሁ ቁም ነገር ላገኛችሁ ተስፋ እናደርጋለን። በተለይ ደግሞ መሳጅዶች፣ አገሪቱ ውስጥ ያላችሁ የተለያዩ መሳጅዶች ከዚህ መስጂድ ትምህርት ትወስዳላችሁ ብዬ አስባለሁ። በተለይ ሰፋፊ መሬት ያላችሁ ጥሩ ግቢ ያላችሁ መስጂዶች እንዲህ አይነት ተጓዳኝ ከመስገጃን ባሻገር ከመድረሳ ባሻገር የአካባቢውን ወጣቶች የሚይዝ የመዝናኛ ማዕከላቶችንም ደግሞ ታዘጋጃላችሁ ብለን ተስፋ እናደርጋለን። አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። ወደ ስቱዲዮ እንመለሳለን። በያላችሁበት መልካም ቆይታ ይሁንላችሁ።